ዛሬ ደግሞ ፀጉራችሁን አለስልሶና አሳምሮ የሚያሳድግላችሁን ቆንጆ የካሮትና የዝንጅብል ጭቃ ቅባት በቤታችን ውስጥ ይዤላችሁ መጥቻለሁ። በቀላሉ እንዴት እንደምንሰራ በተለይ ደግሞ ፀጉራችሁ ጫፉ እንደዚህ የሚደርቅባችሁ፣ ሾክ ሾክ የሚሆንባችሁ፣ መንታ ለሚሆን ቅጥል ለሚሆንባችሁ፣ ፀጉራችሁ እየደረቀ ለሚረግፍባችሁ በጣም ምርጥ ነው። ይሄ ቅባት ለልጆችን መጠቀም ትችላላችሁ። ብዙ ጊዜ ሰርቸዋለሁኝ ይሄንን ቪዲዮ በነገራችን ላይ ዛሬ ግን ከዚህ ከበፊቱ የተለየ አድርጌ ነው የሰራሁት። እናንተም በጣም ነው የምትወዱት። ነገር ግን ሁልጊዜ ምንድነው የምሰራቸው ጭቃ ቅባትም ሆነ ሳሙና ላይ አልደርቅ አለኝ እንዲሁም ደግሞ አረጋለኝ ነው የምትሉት። ችግሩ ምን እንደሆነ በዛው ማሳያችኋለሁ። ሰላም ውዶች እንዴት ናችሁ? ነው ያለኝ መስኪን ደህና ነኝ። እንግዲህ ወደ አሰራሩ ስወስዳችሁ በመጀመሪያ ደረጃ እዚህ ጋር ካሮት እና ዝንጅብል አቅርቤያለሁኝ። በመጀመሪያ እዚህ ጋር በጣም የሚያበረታታ ኮሜንቶች እንዲሁም ደግሞ ተጠቅማችሁ በጣም ለውጥ አምጥተንበታል የምትሉ የምታበረታቱኝ እህቶች ያላችሁ በጣም ነው የማመሰግነው። በነገራችን ላይ እናንተ ለእኔ ብርታቶቼ ናቸውና ከዛ ወደ ቪዲዮዋችን ስንመጣ ቪዲዮ ላይክ እያደረጋችሁ እዚህ ጋር በመጀመሪያ ዝንጅብሉን ልጨዋለሁ። ዝንጅብሉን በትንሹ ነው ያደረግኩት። ዝንጅብል ለፀጉር እድገት፣ ለስላሴ፣ ጥንካሬ በተለይ ፀጉራችሁ ከፊት ለፊት ለሸሸባችሁ ፎረፎር ካለባችሁ ዝንጅብልን አብዝታችሁ ተጠቀሙ። ነገር ግን ደግሞ ልክ ጥቅም እንዳለው ሁላ ጉዳትም ስላለው ፎረፎር ይቅርታ ዝንጅብልን ስትጠቀሙ እንዳታበዙ፣ ያሳክካችኋል። ቆዳ ይመላጥ ባህሪ ኃይል አለው ማለት ነው። ከዛ በኋላ በመጀመሪያ ካሮቱን አጥቤው ስለነበረ እስከነ ልጣጩ ነው የፈቀፈኩ። ካሮት ለፀጉር እድገት፣ ለስላሴ ፀጉራችሁን በጣም ነው የሚያሳድግላችሁ። እንዲሁም ደግሞ ለሰውነታችሁ ራሱ ለፊት እንደ ክሬም አድርጋችሁ ራሱ ብትጠቀሙት በጣም ምርጥ ነው። ምንም አይነት ጉዳት የለውም። ለልጆች ራሱ ብትጠቀሙት እና ሁለቱንም በአንድ ላይ እንደዚህ ፍቅፍቅ አርጌ እዚህ ጋር ዲስት አለችኝ። እኔ ሁልጊዜ ቅባት ስሰራ እሳት ላይ አልጥድም። ዛሬ ግን ግዴታ መጣድ አለበት። የምጥድበት ምክንያት ደግሞ እነግራችኋለሁ። ምክንያቱም እርጥብ ስለሆነ ውሃ ስለሚኖረው ስለሚበላሽብን ቶሎ ምጥጥ እንዲያደርግልን እንደዚህ ጊዜ እንዳይፈጅብን እሳት ላይ እንጥደዋለን ማለት ነው። ስቲምን ማድረግ ትችላላችሁ። ስቲም ስታረጉ ጊዜ ይፈጅባችኋል። ከዚያ እዚህ ጋር የወይራ ዘይት ወይም ደግሞ ዘይቱን ተጠቅሜያለሁ። የወይራ ዘይት ከሌላችሁ ግዴታ አይደለም፣ በቅባት ብቻ መስራት ትችላላችሁ። እዚህ ጋር ደግሞ የምጠቀመውን ያልበንድ ቅባት ተጠቅሜያለሁኝ። እዚህ ጋር ቤቢ ኦይል ለፀጉሬም ለፊቴ የምጠቀማለሁ። ለፀጉር እድገት ልስላሴም በጣም ቆንጆ ነው። እንደገናም ደግሞ ለፊታችሁ ማለት ነው። እዚህ ጋር ታዲያ እናንተ እኔ የተጠቀምኳቸው ቅባቶች ከሌላችሁ ያላችሁን ብቻ በአንድ ቅባት ብቻ መስራት ትችላላችሁ። በምግብ ዘይትም የጠየቃችሁኝ ያላችሁ እና የምግብ ዘይት መጠቀም ትችላላችሁ። ግን ትንሽ ምግብ ይላል። ትንሽ የምግብ ዘይት ይላል እንጂ በጣም ቆንጆ ነው። የምግብ ዘይትም እንደዚህ አድርጋችሁ ራሱ ብትሰሩ ፀጉር ያሳድጋል፣ ያለሰልሳል። ቆንጆ ነው። ይሄም ያልኩበት ምክንያት እኔ በሮዝመሪ ፈሳሽ ቅባት ሰርችላችሁ ነበርና ከዚህ በፊት በጣም ነው የወደዳችሁት። እንዲሁም ደግሞ ብዙዎቻችሁ በምግብ ዘይት ሰርቸው በጣም ወድጀዋለሁ፣ እጠቀማለሁ የምግብ ዘይት ቅባት እያላችሁ ነበርና ብትሞክሩ ታሪፍ ነው ማለት ነው። ከሌላችሁ ነው፣ ካላችሁ እንደዚህ መስራት ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ እሳት ላይ እንጥደዋለን። እሳት ላይ ስንጥደው ታዲያ እሳቱን በጣም ዝቅተኛ ያለበት እሳት ላይ ነው ማድረግ ያለብን። ለምን ታላችሁ እንዳለ እንዳይጨስባቸው፣ የወይራ ዘይት የመጨስ ባህሪ ስላለው ማለት ነው። ይሄ ቅባት ሽታው እንዴት አባቱልን በቃ በጣም ነው ደስ የሚለው። እናንተም እየሰራችሁ በጣም ነው የምትወዱት እና በተለይ ሽታውም ልስላሴው ፀጉሬን በጣም ነው የሚያለሰልሰው ያለሰለሰልኝና ያሳደገልኝ። ነገር ግን ምንድነው በቃ አይረጋልኝም፣ ፍሪጅ እያረጉ ነው የምጠቀመው ያላችሁኝ ያላችሁና እንዴት ምንድነው ችግሩ ደግሞ እነግራችኋለሁ። እናንተ ቪዲዮውን እስከ መጨረሻው ላይክ እያደረጋችሁ ሼር እያደረጋችሁ ተከታተሉኝ። እዚህ ጋር ምንድነው የተጠቀምኩት? ቁርንፍድ ነው የተጠቀምኩት። የተፈጨ ቁርንፍድ ፈጭቼ ያዘጋጀሁት ነው። ከሱቅ የተገዛው የተፈጨው አይደለም። እናንተ ከሱቅ ላይም የተገዛው የተፈጨው ሌላ ቅመም ከሌለው መጠቀም ትችላላችሁ። ጥሬውንም ያልተፈጨውንም መጠቀም ትችላላችሁ። እኔ ግን የተፈጨ ስለነበረኝ ነው አንድ ማንኪያ የሚሆን ጨምሬበታለሁኝ። ከዛ በኋላ እንደዚህ አድርጌ ያው ዝንጅብሉና ካሮቱ ትንሽ ጠበስ ታለ በኋላ ነው የጨመርኩት። ለምን ከመጀመሪያው ተጨመር ነው ደረቅ ስለሆነ እንዳይቃጠልብን ማለት ነው። ከዛ በኋላ እንደዚህ አድርጋችሁ ይህን ስትሰሩ ግን ይህንን ቅባት ስትሰሩ
ጭራሽ እጃችሁን ከላዩ ላይ ማንሳት የለባችሁም። እስከ መጨረሻው ድረስ ይህ እስከሚጠበስ ድረስ ጥብስ እስከሚልላችሁ ድረስ ግዴታ ማማሰል አለባችሁ። ሁሉም ብትን ብሎ በሹካ ነገር ነው ታዲያ ማማሰል ያለባችሁ። በእንጨትም ማማሰያ ከሆነ ጫፉ እንደ መንሽ ያለ ነገር ቢሆን አሪፍ ነው። ልክ እንደዚህ እንደ ሹካው ማለት ነው። ከዛ እንደዚህ ያው እየፈጀኝም ስለነበረ በደንብ አድርጋችሁ ይጠበሳል። ደቂቃ ካላችሁኝ የእሳታችሁ ይወስነዋል። እኔ የምነግራችሁ ልክ እንደዚህ እንደኔ ግድግዳው እንደዚህ ያያችሁት አይደለ? እየተጣበቀ ይሄዳል ጥብስ ሲል። ከዛ በኋላ እዚህ ጋር ቢያንስ ቆየ ብትሉ ይሄ ከ5 ደቂቃ በላይ አልቆየም። ነገር ግን እስከ 10 ደቂቃ ብትወስዱበት በጣም አሪፍ ነው፣ ዝቅተኛ ከሆነ ማለት ነው። ከዛ በኋላ እዚህ ጋር እሳቱን አጥፍቼዋለሁ። እሳቱን ታጠፋሁት በኋላ እንደዚህ አረፋው በደንብ ሲጠበስ ራሱ መልኩን ይቀይራል። አረፋው እንደዚህ አረፋ ብቻ ይሆናል ማለት ነው። ከዛ በኋላ እንደዚህ ታጠፋ ነው በኋላ እሳቱን እናጠፋዋለን እንደዚህ ሲሆን ማለት ነው። ከዛ እሳቱን ታጠፋ ነው በኋላ እንደዚህ ሲሆንላችሁ ልክ እንደተጠበሰ ያስታውቃል ማለት ነው። ልክ እንደዚህ ጥብስ ይልላችኋል። ይሄ አሁን ምንም አይነት ውሃ የለውም። የካሮቱን የዝንጅብሉን የሁሉንም ጥቅም ሰጥቶን መልኩን ቀይሯ ቢጫ ሆኗል። በጣም ቆንጆ ነው ማለት ነው። ከዛ በኋላ እዚህ ጋር እንደዚህ ከሆነልን በኋላ እዚህ ጋር ባልዚን እንጠቀማለሁ። ባልዚን ለፀጉር እድገት ልስላሴ፣ በተለይ ፀጉራችሁ በጣም ችፍርግ ለሆነባችሁ ተጠቀሙት። ባልዚን እንግዲህ እኔ ነጩን ባልዚን ነው ኦሪጂናሉን የተጠቀምኩት። እናንተ የሬት ሊሆን ይችላል። ማንኛውም የሬት ባልዚን የባልዚን ዘር መጠቀም ትችላላችሁ። በጭቃ ቅባት መስራት ይቻላል እያላችሁ ነበራችሁ። መስራት ትችላላችሁ። ብሎ ማጂክ ራሱ ካላችሁ በሱም መስራት ትችላላችሁ። ባላችሁ በምታገኙ በጭቃ ቅባትም ሆነ በባልዚን መስራት ይቻላል። ግን ባልዚን ሲሆን ፀጉራችሁ በጣም ነው የሚያሳድግላችሁ የሚያለሰልስላችሁ ማለት ነው። እንዲሁም ደግሞ ባልዚኑን ብቻውን መጠቀም እንደዚህ ሽታ የማትወዱ ታላችሁ ብቻውን መጠቀም ትችላላችሁ። ግን ብቻውን ስትጠቀሙ ችግሩ ምንድን ነው? የሆነ ጭፍልቅ የማለት ባህሪ ያለው ማለት ነው። እዚህ ጋር እንግዲህ 1 ማንኪያ ሙሉ ነው የተጠቀምኩት። እዚህ ጋር ነው ስህተት የምትሰሩት ስህተት ምንድን ነው? ቅባቱን አብዝታችሁት ባልዚኑን ስለምታሳንሱት ነው የማይረጋላችሁ ማለት ነው። ወይም ደግሞ ካሮቱ አልተጠበሰላችሁም በትክክል። እንደዛ ካልሆነ አይረጋላችሁም። እንዲሁም ደግሞ ቅባቱ ተበዛባችሁ ወይም ደግሞ የኮከነት ዘይት ተጠቀማችሁ፣ ኮከነት ቢጫዋል አይደለ? እሱ በሙቀት ጊዜ ይቀልጣል፣ አይረጋም ማለት ነው። እና እንደዛ ሊሆን ይችላል እምቢ ያላችሁ ማለት ነው። ከዛ በኋላ ባልዚኑን ተጨመረም በኋላ ብዙ ደቂቃ እናቆየውም። ለምን ካላችሁ የባልዚን እሳት ላይ ሲቀመጥ ተኖ የመውጣት ባህሪ ያለው ጥቅሙና እንደዚህ ትንሽ የተወሰነ 1 ደቂቃ ያህል እሳቷን እልምልም አድርጋችሁ ነው እንትን ሞቅ ማድረግ ያለባችሁ ማለት ነው። ከዛ በኋላ አጠፋሁት። እንደዚህ እንደምታዩት በጣም ጥብስ ብሏል። በጣም ቆንጆ ነው። አላረረም። እሺ ያረረ ከመሰላችሁ እንትን ነው ቁርንፍዱ ነው። በቃ ሽታው ራሱ መዓዛው በጣም ነው ደስ የሚለው እንደዚህ ሲሆን። እዚህ ጋር ግን ታዲያ የሰራው ስህተት እንዳትሰሩት። ምንድን ነው ትንሽ ቀዝቀዝ እስከሚልላችሁ ትንሽ እንዳይረጋባችሁም መጠበቅ አለባችሁ። እዚህ ጋር እኔ ወዲያውኑ ቸኩዬ ስለነበረ ያው በስራ ሰዓት ስለሆነ ነው የምሰራው፣ ወዲያውኑ አጠለልኩት። ምን ችግር ገጠመኝ ግን ይሄ ሁለተኛዬ ነው ሳወላጭም እቃ ማለት ነው። ከዛ ውልጭም አላለም እንዳለ ተጨማደደ ማለት ነው። እዚህ ጋር ግን ሌላ እቃ ስለነበረ ቶሎ ገለበጥኩት ማለት ነው። ትንሽ ረጋ ብላችሁ ቀዝቀዝ እስከሚል ድረስ ጠብቁት። ወይም ደግሞ ብረት ነክ ላይ አጥላችሁ በመጀመሪያ እዛ ላይ ትንሽ ሲቆይ እንዳይረጋባችሁና ታጠለላችሁ በኋላ ትንሽ ታባረዳችሁት በኋላ ወደ እቃ ላይ መመለስ ትችላላችሁ ማለት ነው። ከዛ ዝቃጩን ደግሞ እኔ አልጥልም። ዝቃጩን እዚህ ጋር ባለፈው ስሰራ እንደዚህ ቅባት ዘብዝፍ የነበረና የቅንድብ ነው የቅንድብና ከፊት ለሸሸ እየዘፈዘፍኩት ነበረ። እሱ ላይ ጨምሬ እዚህ ጋር ቫይታሚን ኤ እና ዲ ያለው የምግብ ዘይት እሱን ጨምሬ መልሼ ዘፈዝፈዋለሁ። ይህን ፀጉሬን ስታጠብ እጠቀመዋለሁ። ቅባቱን ፍሪጅ አታስገቡት። ብዙዎቻችሁ ፍሪጅ አስገብቸው ይረጋል፣ ሳወጣው ይቀልጣል እያላችሁ ነበረ። ከ1 ሰዓት እና ከ2 ሰዓት በኋላ ወዲያውኑ ነው የሚረጋው። ፍሪጅ ውስጥ ማስቀመጥ አይጠበቅባችሁም። እኔ እንደሰራሁት ተሰራችሁት ማለት ነው። እዚህ ጋር እንግዲህ ፀጉሬ ልቀባ ነው። ፀጉሬ ንጹህ ነው፣ የታጠበ ነው። እዚህ ጋር በምታው በጣም ድርቅ ብሏል። ሽታው መዓዛው በጣም ነው ደስ የሚለው። እንደዚህ ጫፉ እንደዚህ በደንብ አድርጋችሁ ይህንን ቅባት ታጥባችሁም ሳትታጠቡ መጠቀም ስለምትችሉ ምንም ችግር የለም።
የለውም ማለት ነው። ሁልጊዜም ቢሆን ተጠቀሙት ይሄንን ቅባት በየቀኑ። ከዛ በኋላ ይውላችሁ እንዴት እርግት እንዳለ እንዴት ድርቅ እንዳለ አያችሁት አይደል? አሁን ራሱ በጣም ሙቀት ነው። በሙቀት ራሱ እንደዚህ እየደረቀ አስቡ፣ በብርድ ጊዜማ እና እንደዚህ እያደረጋችሁ ጭቃ ቅባት መግዛት ቀረ ከዛሬ ጀምሮ ማለት ነው። እና እንደዚህ እየሰራችሁ ተጠቀሙ። አንደኛ ወጪያችሁን ትቆጥባላችሁ፣ ሁለተኛ ፀጉራችሁ ጤናማ ይሆናል። ይህን ያልኩበት ምክንያት ምንድን ነው? ብዙዎቻችሁ አንቺን አይቼ ብዙ ጊዜ እየሰራው ተጠቅሜያለሁ፣ በጣም ነው ፀጉሬን ያፋፋልኝ፣ ወጪን የቆጠበልኝ፣ እናመሰግናለሁ። እንዲሁም ደግሞ ከአንቺ ብዙ ተምሬያለሁ፣ ሀገሬ ስገባ ብዙ ነገር መስራት እችላለሁ እያላችሁ ነበርና በተለይ ሳሙናዎች፣ የልብስ ሳሙናዎችን ሆነ የፊት ሳሙናዎችን እኔ ቤት ጋር ገብታችሁ ብትማሩ ይጠቅማችኋል። እንደዚህ ጭቃ ቅባቶች ራሱ በቀላሉ ኑሮ ተወዷል ከምንል በቤታችን እየሰራን እንደዚህ እያባዛን መጠቀም እንችላለን ማለት ነው። ከዛ እንደዚህ እየከፈላችሁ በተለይ መሀል ራሴ ይደርቅብኛል አያድግም ለምትሉ እንደዚህ ክፍል አድርጋችሁ ሙሉ ለሙሉ ቀቡት። ሙሉን ታዳረሳችሁ ከኋላም ከጀርባም ከፊት ለፊታችሁም ያድጋል። ተተቀባችሁት በኋላ ግዴታ ሹርባ ወይም ቁጥርጥር ገመድ ስሩት። እኔ እንግዲህ ጊዜ ስላልነበረ 2 ቦታ ሰርቸዋለሁኝ። የዛሬው ቪዲዮ ይህን ይመስላል። ቪዲዮውን ተወደዳችሁ ላይክ አድርጉ። ሌላ የምሰራላችሁ ካለ ደግሞ ኮሜንት ላይ ጻፉልኝ። ሳሙናው እዚህ ጋር እንግዲህ ሰርቻለሁ።